የሰው ልጅ የመጨከን ጥግ የሚለካበት መለኪያ የሰብአዊነትና የእዝነት ርካሽነት የሚመዘንበት ስፍራም የአማራው ደም እየፈሰሰ የፍትህ ሚዛን ዝምታን የመረጠችበት አንዳች አስፈሪ ጥላ የሰፈነበት ስፍራም ወለጋ። በወለጋ አማራዎች ላይ የተከፈተው መንግስት መር ጭፍጨፋ ተባብሶ ቀጥሏል። በምስራቅ ወለጋ ጊዳ አያና ወረዳን ጨምሮ በተለያዩ የዞኑ አካባቢዎች በአማራ ተወላጆች ላይ የመከላከያ ሰራዊት፣ የገዳ ኮማንዶ፣ የክልሉ አድማ ብተናና ልዩ ኃይል እንዲሁም ጋቸና ሲርና፣ ረጴ ሎላና የሚኒሻ ኃይሉ በቅንጅት ሆነው እልቂቱን እያስፈጸሙት እንደሚገኙ መረብ ሚዲያ ከስፍራው ለማረጋገጥ ችሏል። ዝርዝር መረጃዎችን የምናጋራቸው ይሆናል። በተያያዘ ዜና ከ4 ቀናት በላይ ከእናቷ አስከሬን ጎን ተቀምጣም የእናቷን አስከሬን ከውሻ ከጅብ እየጠበቀች የተገኘች አንዲት ታዳጊ ተገኝታለች። ይህንን በሚመለከት የብዙዎች ልብ ተሰብሯል። በማህበራዊ ሚዲያም ቁጣን ቀስቅሷል። መረጃውን የምናሰማችሁ ይሆናል። በሌላኛው መረጃችን ከደብረ ታቦር ተነስቶ ወደ ማህደረ ማርያም ሲንቀሳቀስ በነበረም አገዛዙ ሰራዊት ላይ ፋኖ በፈጸመው የደፈጣ ጥቃት የሻምበል አዛዡን ጨምሮ 11 የአገዛዙ ወታደሮች መደምሰሳቸው ታውቋል። ይህንን ተከትሎ ከባድ ጉዳት የደረሰበት የአገዛዙ ኃይል የበቀል በትሩን በንጹሃኖች ላይ በማንሳት 3 አርሶ አደሮችን በአሰቃቂ ሁኔታ መግደሉ ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን 5ኛ አሳምነው እዝ አጼ ዳዊት ክፍለ ጦር በደፈጣ ጥቃት በጥላት ወታደራዊ ኃይል ላይ ከባድ ኪሳራ ማድረሱንና በወታደሮቹ ተዘርፈው የነበሩ ንብረቶችን ማስመለሱን አስታውቋል። ዘራፊው፣ ሴት ደፋሪው፣ ንጹሃን ጨፍጫፊው የአብይ አህመድ መከላከያ ሰራዊት ከወደ ፋኖ የተጠናና ስልታዊ እርምጃ እየተወሰደበት ይገኛል። መረጃውን አጠናቅረነዋል፣ ታደምጡታላችሁ። በሌላኛው መረጃችን በደቡብ ወሎ ዞን የደህንነት መምሪያ ኃላፊው ፋኖን ተቀላቅሏል። የአገዛዙ ወታደራዊና የሲቪል መዋቅሩ ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መፍለሱን ቀጥሏል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ነሐሴ 20 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን የምናልፍ ይሆናል። የሰው ልጅ የመጨከን ጥግ የሚለካበት መለኪያ የሰብአዊነትና የእዝነት ርካሽነት የሚመዘንበት ስፍራም የአማራው ደም የፈሰሰ የፍትህ ሚዛን ዝምታን የመረጠችበት አንዳች አስፈሪ የሞት ጥላ የሰፈነበት ስፍራም ወለጋ። ምድርን የሚያንቀጠቅጥ ሰሚ አልባ የፍጥረታት የድረሱልን ጩኸት በዚህ ስፍራም እየተሰማ ይገኛል። ያ ከአፈር ጋር ታርቆ ከጎረቤት ጋር ተዋዶም አምላኩን ፈርቶ የሚኖረው የአማራ ሕዝብ በወለጋ ምድር ደሙ እንደ ጎርፍ እየፈሰሰ ይገኛል። የወለጋ አፈር በገፍ የተጨፈጨፈውን የአማራን ደም ይናገራል። ወለጋ ላይ የሚነፍሰው ነፋስ የአማራን የሲቃ ድምፅ ያስተጋባል። በወለጋ ከነሐሴ 12 2018 ዓ.ም ጀምሮም በአዲስ መልክ መንግስት መር ጭፍጨፋ ተከፍቷል። በዚህም በርካታ ወገኖቻችን እያለቁ ይገኛሉ። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳም ኪረሙ፣ ሌሙና ሌሎች የዞኑ አካባቢዎች ላይ ነው ጭፍጨፋው የተከፈተው። በጊዳ አያና ወረዳም ፈንደቃ ከተማ ሙሉ በሙሉ የወደመች ሲሆን በተጨማሪም መንደር 3ና መንደር 22 ላይ በተከፈተ ጥቃት በርካታ ንጹሃን ወገኖች አልቀዋል። መኖሪያ ቤቶችም መንደሮችም ከመንደርነት ከመኖሪያነት በአፍታ ቅጽበት ወደ አመድነት ተቀይረዋል። በምስራቅ ወለጋ ጊዳ አያና ወረዳ ልዩ ቦታው መንደር 3 ተብሎ በሚጠራው አካባቢ ብቻ መከላከያ ሰራዊትና የክልሉ ልዩ ኃይል እንዲሁም የገዳ ኮማንዶ ከዚህ አልፎ የሚኒሻ ኃይሉ በቅንጅት በከፈቱት ጭፍጨፋም ንጹሃን ወገኖች በገፍ አልቀዋል። በመንደሩ ጭፍጨፋ የተከፈተው ነሐሴ 18 2018 ማለዳ ጀምሮ ሲሆን በዚህም የሃይማኖት አባቶችና አረጋውያንን ጨምሮ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ንጹሃኑ የተጨፈጨፉት በመከላከያ ሰራዊቱና በገዳ ኮማንዶ ኃይል ሽፋንና እገዛ በሚሰጠው ከክላሽ ጀምሮ ሜንጫና ቆንጨራ በታጠቀ የቄሮ ቡድን መሆኑን መረብ ሚዲያም ከጥቃቱ የተረፉ እማኞችን በማነጋገር ለማረጋገጥ ችሏል።
እስካሁን የ22 ንጹሃኖች አስከሬን መገኘቱንና አሁንም በየማሳ ወድቆ የዱር አራዊትና የሰማይ አሞራ እየበላው የሚገኝ አስከሬን መኖሩን መረብ ሚዲያ ያነጋግራቸው ከጥቃቱ የተረፉ እማኞች አክለው ገልጸዋል። ከዚህ በተጨማሪ በርካታ መኖሪያ ቤቶች በእሳት የወደሙ ሲሆን የቀንድ ከብቶችም ተዘርፈው በብልጽግና መከላከያ ሰራዊት ካሶኒ ተጭነው የዞኑ መቀመጫ ወደ ሆነችው ነቀምቴ ከተማ መወሰዳቸውን ነው እማኞቹ ለጣቢያችን የገለጹትም። የከባድ መሳሪያ ሽፋን ከመስጠት ጀምሮ ህጻናትና አረጋውያንን ጨምሮ በሜንጫና በሌሎች ስለታማ መሳሪያዎች የሚገድሉ ወጣቶችን አደራጅቶ በወታደራዊ ኦራል ተሽከርካሪ ጭኖ ከቦታ ቦታ እስከ ማንቀሳቀስና እልቂቱን እስከ መምራት የደረሰ ስራ የሚሰራው በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝና በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝ መከላከያ ሰራዊት ነው። ከነዚህ ጽንፈኛ ኃይሎች በተጨማሪ የገዳ ኮማንዶ ኃይል፣ የክልሉ አድማ ብተን ኃይል፣ ጋቸና ሲርና፣ ረጴ ሎላና የምንሽ ኃይሉ በቅንጅት የእልቂቱ ዋና መሪ እንዲሁም ፈጻሚና አስፈጻሚ ናቸው ሲሉ ተጎጂዎቹ ለመረብ ሚዲያ ተናግረዋል። በዚህ ስፍራ ትናንት አንድ አስደንጋጭ ምስል ወጥቷል። ምንም እንኳን ዩቲዩብ ምስሉን እንድንጭን ባይፈቅድልንም በሌሎች ማህበራዊ ትስስር ገጻችን ላይ ግን አስቀምጠነዋል። ይህንን ግፍ ዓለም ይወቀው፣ ለታሪክ ለፍርድም ይቀመጥ ዘንድ ሁሉም እንዲያየው በማህበራዊ ትስስር ማለትም በቴሌግራም ገጻችን የገባችሁ እንድትመለከቱት ከወዲሁ የምንጋብዛችሁ ይሆናል። ጉዳዩ እንዲህ ነው። ነሐሴ 12 2018 ዓ.ም ጀምሮ በምስራቅ ወለጋ እንደ አዲስ በተቀሰቀሰው መንግስት መር ጭፍጨፋ በኦሮሚያ ልዩ ኃይልና ገዳ ኮማንዶ የተገደለች አንዲት እናት አስከሬን ተገኝቷል። ይህች ምስኪን እናት የተገደለችው አርብ ነሐሴ 15 2018 ሲሆን አስከሬኗ ከቀናት በኋላ ተገኝቷል። ከአስከሬኗ ጎንም የ5 ዓመት ሕፃን ልጅ ተቀምጣ ራበኝ የሚል ድምፅ እያሰማች ተገኝታለችም። ከአስከሬኑ ጎን የተቀመጠችው ሕፃን ልጅም በስናይፐር ጥይት ታፋዋ ላይ ተመታም በረሃብና በቁስል አለንጋ እየተገረፈች ነው የተገኘችው። ይህ ብዙዎችን አስደንግጧል። በአካባቢው ፋኖ ሲገባ ሕፃኗ ከአስከሬኑ ጎን ተቀምጣ የእናቷን አስከሬን ከውሻና ከጅብ እየጠበቀች ተገኝታለች። ሕፃኗን ፋኖ ሲቀርቧት እንዳይገሏት ስትማጸን ተሰምቷል። ፋኖችም በእንባ ታጅበው አይዞሽ ወንድሞችሽ ነን በሚል ከቀረቧትና ካረጋጓት እንዲሁም ደግሞ የሚቀመስ ምግብ ከሰጧት በኋላም ስለ ሁኔታው በሕፃን አንደበቷ እየተኮላተፈች አውርታቸዋለች። ይህ ለታሪክም ለፍርድም መቀመጥ ያለበት አሰቃቂ ግፍ ነውና ሁላችሁም እንድትመለከቱት ከወዲሁ እንጋብዛችኋለን። በተያያዘ በምስራቅ ወለጋ ጊዳ አያና ወረዳ ስር በሚገኙ አካባቢዎች እጅግ በርካታ ቁጥር ያላቸው አማራዎች አስከሬናቸው በሰማይ አሞራና በዱር አራዊት እየተበላ ስለመሆኑ ተሰምቷል። በተለይ በወረዳው መንደር 22 ተብሎ በሚጠራው አካባቢ የበርካታ ንጹሃኖች አስከሬን እስካሁን የሚያነሳውና የሚቀብረው አጥቶ በዱር አራዊት እየተበላ ስለመሆኑ የመረብ ሚዲያ ምንጮች ተናግረዋል። ወለጋ የሰው ልጅ የመጨከን ጥግ የሚለካበት መለኪያም የሰብአዊነትና የእዝነት ርካሽነት የሚመዘንበት ስፍራም የአማራው ደም እየፈሰሰ የፍትህ ሚዛን ዝምታን የመረጠችበት አንዳች አስፈሪ ሞት ጥላ የሰፈነበት ምድር የግፍ ጽዋው ሞልቶ የፈሰሰበት ይህ የወለጋ ምድር የፍትህና የእዝነት ሚዛን ተዛብቶ የሰው ልጅ የጭካኔ ጥግ እስከምን ድረስ እንደሆነም እየታየበት ይገኛል። ከክልል ውጭም ሆነ ከክልል ውስጥ የሚኖረው የእያንዳንዱ አማራ እጣ ፈንታው ይህ ነው። ተፈጥሯዊ መብቱን ተጠቅሞ ተደራጅቶ ራሱን እስካልተከላከለ ድረስ እያንዳንዱ አማራ እጣ ፈንታው ይህ መሆኑ በገሃድ እየታየ ይገኛል። በዚህ መሃል የሚያሸማቅቀውና የሚያሳፍረው ደግሞ ይህንን እልቂት እያየ አሁንም ድረስ ለዚህ ኦህዴድ መር ብልጽግና አገዛዝ እገዛ የሚያደርግ አማራ መታየቱ ነው። ይህንን ጸረ ህዝብ፣ ጸረ ሰላም ሀገር አውዳሚ የብልጽግና አገዛዝን ለማስቀጠል ሚኒሻ ሆኖ መከላከያና አድማ ብተና ሆኖ እንዲሁም በየወረዳውና በየክልሉ ቢሮ ካድሬ ሆኖ የወገኑን እልቂት እያሳለጠ የሚገኝ አማራ አሁንም ድረስ መኖሩ ይህ እጅግ አሳፋሪውና የዘመናችን አስጸያፊው ነገር ነው። የሚያሳዝነው ደግሞ እነዚህ ሆዳደር ግለሰቦች ነገ ከህዝብ ተነጥለው የውሻ ሞት መሞታቸው ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ግንባር መረጃችን እናልፋለን። ከደብረ ታቦር ተነስቶ ወደ ማህደረ ማርያም ሲንቀሳቀስ በነበረ አገዛዙ ሰራዊት ላይ ፋኖ በፈጸመው የደፈጣ ጥቃት የሻምበል አዛዡን ጨምሮ 11 የአገዛዙ ወታደሮች መደምሰሳቸው ታወቀ። በአማራ ፋኖ ብሔራዊ ንቅናቄ 3ኛ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ አርበኞች ከደብረ ታቦር ተነስቶ ወደ ማህደረ ማርያም ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ በወሰዱት የደፈጣ ጥቃት የሻምበል አዛዡን ጨምሮ ነው 11 ወታደሮች የተደመሰሱትም።
በየግንባሩ ከባድ ወታደራዊና ፖለቲካዊ ሽንፈት እየደረሰበት የሚገኘው የአገዛዙ ጦር የበቀል በትሩን በንጹሐን ላይ በማንሳት ወደ ገበያ ሲሄዱ የነበሩ ንጹሐን አርሶ አደሮችን በአሰቃቂ ሁኔታ ገድሏቸዋል። የአገዛዙ ኃይል ዛሬ ከሌሊቱ 10 ሰዓት ጀምሮ በደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ ያለ የጉና ክፍለ ጦር ጣይቱ ሻለቃ አርበኞች ወርቄ ተብሎ በሚጠራው አካባቢ ላይ በጣሉት ፈጣንና መብረቃዊ ደፈጣ ጥቃት አከርካሪውን ሰብረው አኩሪ ድል ተቀዳጅተውበታል። በተወሰደው ድንገተኛ ጥቃት የጠላት ሰራዊት ሻምበል መሪን ጨምሮ 11 የአገዛዙ ወታደሮች ሲገደሉም አገዛዙ የሟቾቹን አስክሬን ማንሳት ተስኖት እያዝረከረከ በርካታ ቁስለኞቹን በተሽከርካሪ ጭኖ ወደ መጣበት መኮብለሉም ተሰምቷል። በሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድና ዋንታ ባተ ተወርዋሪ ክፍለ ጦሮች ተደጋጋሚ የማጥቃት እርምጃ እየተወሰደበት፣ በዚህም የተሽመደመደው ያገዛዝ ጦር እንደለመደው ምንም አይነት መሳሪያ ባልታጠቁ ንጹሐን ዜጎች ላይ የበቀል በትሩን እያሳረፈ ይገኛል። ጥቃቱን መቋቋም ያቃተው ይህ ጸረ አማራ ኃይል ከወርቄ አካባቢ ወደ ደብረ ታቦር ከተማ ለጧት ገበያ ይጓዙ የነበሩ አርሶ አደሮችን ለፋኖ መረጃ ትሰጣላችሁ በሚል ሐሰተኛ ምክንያት በአሰቃቂ ሁኔታ ገድሏቸዋል። ማተቤ ጥላሁን፣ አዱኛው ፍሳ፣ ደርሶ ካሳሁን የተባሉ አርሶ አደሮች ናቸው የግፍ ሰለባው የሆኑት። በተጨማሪም በዚሁ ጥቃት በጽኑ የቆሰሉ ሌሎች 2 አርሶ አደሮች የሚገኙ ቢሆንም ሕክምና እንዳይደረግላቸው መከላከያ ሰራዊቱ እንደከለከለም ተሰምቷል። በሌላኛው መረጃችን የአጼ ዳዊት ክፍለ ጦር በደፈጣ ጥቃት በጠላት ላይ ከባድ ኪሳራ ማድረሱንና የተዘረፉ ንብረቶችን ማስመለሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ 5ኛ ሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳ ሬባ ወረዳ ልዩ ቦታው ጨለሜት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። እንደ ኮሩ የግንባር መረጃ ጥቃቱ የተፈጸመው ነሐሴ 19 ከምሽቱ 1 ሰዓት ላይ ከወረዳ ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ሰራዊት በአዲስ ስምሪት ወደ አካባቢው በጭነት መኪና ተጭኖ እየተንቀሳቀሰ እንዳለ ነው እርምጃው የተወሰደበት። በሌላ በኩል በሸዋ ጠቅላይ ግዛት ደራ ወረዳ በኮሉና ዳሚ ዳንቆ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ጋር በተደረገ ተጋድሎ የሸኔው ኃይል ከባድ ኪሳራ ማስተናገዱም ተሰምቷል። ማህበረሰቡ ከፋኖ ጋር ሆኖ ባደረገው የተቀናጀ ትግል ከደመሰሰው የጠላት ሸኔ ኃይል በተጨማሪ የተዘረፉ ንብረቶችን ማስመለስ ችሏል። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ካሳምነው እዝ ካራ ምሽግ ብርጌድ አርበኞች ጋር በመቀናጀት ባደረገው ተጋድሎ ነው። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የደቡብ ወሎ ዞን ደህንነት ኃላፊው ፋኖን ተቀላቀለም። የዞኑ ደህንነት ኃላፊ መቶ አለቃ ቢንያም ምኒልክ ዕዝን በይፋ ተቀላቅሏል። የደቡብ ወሎ ዞን ደህንነት መምሪያ ኃላፊ መቶ አለቃ ቢንያም የብልጽግናውን አገዛዝ በመቃወምና የበደለውን ሕዝብ ለመካስ በማሰብ ትላንት ነሐሴ 19 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝን ተቀላቅሏል። ኃላፊው ምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን የተቀላቀለ ሲሆን ገዢው የብልጽግና ስርዓት በዞኑና በህዝቡ ላይ እየፈጸመ ያለውን ሴራና ግፍ በመቃወም ፋኖ እንደተቀላቀለም አስታውቋል። በተያያዘ ዜናም ከ6ኛ እዝ 10ኛ ክፍለ ጦር 2ኛ ሬጅመንት 2ኛ ሻምበል አዛዥ የሆነው 10 አለቃ ዋሲሁን ወርቁ እንዲሁም መሐመድ ሰይድና አለልኝ ወረታ የተባሉ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ወጣቶችን በማፈስ ስልጣኑን በማስቀጠል የመላ ኢትዮጵያ እናቶችን ቅስም የሰበረው አብይ አህመድ አገዛዝ በቅርቡ አሰልጥኖ ወደ ግንባር ካስገባቸው መካከል ናቸው ፋኖን የተቀላቀሉትም። ሻምበል አዛዡ 10 አለቃ ዋሲሁን ወርቁ ለተደረገለት አቀባበል ምስጋና ያቀረበ ሲሆን የመከላከያ ሰራዊት የአገዛዙን ስልጣን ለማስጠበቅ ውድ ህይወቱን እየከፈለ በማይመለከተው እየሞተ ነው ሲልም ገልጿል። የተከበራቸው አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ ድሮን መጥቶ መጣሉን አስታወቀ። ሚኒስቴሩ ድሮኗ የተነሳችው ከኢትዮጵያ ግዛት ነው ሲል ገልጿል። አናዶሉ ኤጀንሲ ባወጣው ዘገባ ሚኒስቴሩ ድሮኗ በደቡብ ምስራቅ ሱዳን ኩርሙክ አካባቢ ስትበር እንደነበረና በአየር ላይ መመታቷን ገልጿል። የሱዳን ባለስልጣን ስለ ድሮኗ ወይንም በማን እንደምትዘወር ተጨማሪ መረጃ አልሰጠም። ክስተቱ የተሰማው በሱዳን ብሉ ናይል፣ ዳርፉርና ኮርዶፋን ክልሎች ውጊያ በተጠናከረበት ወቅት ሲሆን በአካባቢዎቹ የሱዳን መከላከያ ሰራዊትና የፈጣን ድጋፍ ኃይሎች ለረዥም ጊዜ በዘለቀው ግጭት ውስጥ ይገኛሉ። ሐምሌ ወር የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 ኤፍኤች-95 ድሮኖችን መጣሉን ገልጾ ነበረ። የሱዳን ባለስልጣናት የሰብአዊ መብት ድርጅቶች ፈጥኖ ድራሽ ኃይሉ በሲቪል መሰረተ ልማት ላይ ጥቃት ፈጽሟል ሲሉ በተደጋጋሚ ይከሳሉ። ቡድኑ ግን ሲቪሎችን ለመጠበቅ እየሰራው ነው
በማለት ክሶቹን ውድቅ አድርጓል። ከኢትዮጵያ ድንበር አቅራቢያ የሚገኙ የኩምሩክ አካባቢዎችን ጨምሮም በብሉ ናይል ክልል አዲስ ግጭት የተቀሰቀሰ ሲሆን በዚህም የሱዳን ግጭት በበርካታ የአገሪቱ ክልሎች ተስፋፍቷል። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉን ጨምሮ መነሻቸውን ከኢትዮጵያ ግዛት ያደረጉ ጥቃቶች ተፈጽሞብናል ሲሉ ሲከሱም ይህ የመጀመሪያው አይደለም። የአብይ አህመድ አገዛዝ ቤንሻንጉልን ጨምሮ ሌሎች የሀገሪቱ አካባቢዎችን ለፈጥኖ ድራሽ ኃይሉ ማሰልጠኛነት እንዲውሉ አድርጓል። ሀገሪቱ ሉዓላዊነቷ ተጥሷል። ከዚህ ቀደም የሱዳን መከላከያ ሰራዊትም የፈጥኖ ድጋፍ ኃይሉን ለመምታት በሚል የኢትዮጵያን ድንበር ጥሶ በመግባት ጥቃቶችን በተደጋጋሚ ሲፈጽም እንደነበረም መረብ ሚዲያ መዘገቡ ይታወሳል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ነሐሴ 20 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።